ኦኬ አሁን ደግሞ ከፔሮል ጋር የተያያዘ ግን ሰራተኞች ብዙ ጊዜ የሚያዘወትሩት ስፔሻሊ እነዚህ ዩቲሊቲዎች ላይ በብዛት ያሉ ነገሮች ሁለት ነገሮችን እናያለን። እዚህ ጋር ለምሳሌ አንዱን ነው የምናየው። የረጅም እና የአጭር ጊዜ ብድር የሚባል አለ። ሰራተኞች የሚከፍሉት ማለት ነው። ሰራተኞች ከዩቲሊቲ ወይም ከመስሪያ ቤቱ ይበደሩና በዚህ ናይል ጊዜ መልሳለሁ ብለው የሚከፍሉት የረጅም ጊዜ ብድርና አጭር ጊዜ ብድር የሚባሉ አሉ። አሁን ከፔሮል ጋር ስለሚገናኝ ከደሞዛቸው ስለሚከፍሉ እንዴት አድርገው የረጅም ጊዜ ብድር ይበደራሉ የሚለውን እናያለን። ከዛ የተበደሩት ብር በምን ያህል ጊዜ ነው የሚከፍሉት እና የተበደሩትን ብር በጊዜው ከፋፍሎ እንዴት ፔሮል ላይ ያሳያል የሚለውን ለማየት እዚህ ጋር እሱን ስቴፕ እናያለን ማለት ነው። መጀመሪያ አንድ ደንበኛ ወይም አንድ ሰራተኛ ብር ሊበደር ሲመጣ ቀጥታ ፋይናንስ ነው የሚሄደው። ከዛ ፔመንት ሪኩዌስት ነው የሚደረገው። እስቲ ወደ ስቴፑ እንግባ። ፋይናንስ ኦፕሬሽን ውስጥ እንገባለን። ከዛ ፔመንት ፕሮሰስ የሚል አለ። ፔመንት ፕሮሰስ ጋር ሪኩዌስት ፔመንት የሚል አለ። ክፍያ ይጠይቃል። ክፍያው ለማን ነው? ፔይ ቱ ኤምፕሎይ ለሰራተኛ ነው። ኤምፕሎይ አይዲ ኦር ማንነቱን እዚህ ጋር ሰርች እናደርጋለን። ለምሳሌ ቡሎ የሚባል ስታፍ አለን። ቡሎ ለገሰ የሚባል ቡሎን ሰርች እናደርግና ሎንግ ተርም ሎን ታይፕ ላለ እዚህ ጋር ሎን ታይፕ ሎንግ ተርም ነው ሾርት ተርም ወይም ነን ሎንግ ተርም ሎን ነው። አሁን እዚህ ጋር ሎንግ ተርም ሎን የረጅም ጊዜ ብድር ማለት ነው። ልክ የሎንግ ተርም ሎንን ስንመርጥ በምን ያህል ወር ነው የሚመልሰው? ከ6 እስከ 12 ወር ወይም ድርጅታችሁ በሚሰጠው ስኬል ያህል ትጠቀማላችሁ ማለት ነው። ለምሳሌ እነዚህ ጋር 12 ብያለሁ። ከዛ ኖት እዚህ ጋር ይጻፋል። he requested a long term loan for personal purpose ለራሱ ጉዳይ የረጅም ጊዜ ብድር ምን አድርጓል? ሪኩዌስት አድርጓል ብዬ ጽፋለሁ ማለት ነው። ከዛ ምን ያህል ብር ነው? ሰውየው እንግዲህ በመተዳደሪያ ደንብ አለ። ይሄን ያህል ደሞዝ ያለው እንደዚህ ያህል ብር ወይም እንደዚህ ያህል ከዚህ ፊት ተበድሮ የመለሰ እንደዚህ ያህል ብር የሚል አለ። የደሞዙን ስንት ፐርሰንት ወይም የደሞዙን የምን ያህል ወር የሚል አለ። የብድር ህጉ በዛ ተባስቶ እዚህ ጋር ይቀመጣል ማለት ነው። ለምሳሌ 120 ሺህ ብር ይበደር 120 ሺህ ብር ይበደር በስንት ወር የሚከፈል? በ12 የሚከፈል ሎንግ ተርም ሎን ይልና ሰሚት ይላል። ልክ መጠየቂያዋ ላይ ሪኩዌስቱ እንደተጠየቀ ወዴት ይሄዳል? ፔመንት ሪኩዌስት ሊስታችን ላይ ይገባል ማለት ነው። ፔመንት ሪኩዌስት ሊስታችን ላይ ስንመጣ በፔመንት ሪኩዌስት 26 በዚህ ቀን ኤምፕሎይ ቡሎ ረጋሳ የሚባል 120 ሺህ ብር ጠይቋል ማለት ነው። ልክ የፔሮል ባለሙያው የፋይናንስ ባለሙያው ይሄን ያይና የኬት አካውንት ነው ከየትኛው ባንክ ነው የሚከፈለው የሚለውን ያህል ከሌላ ባንክም ከሆነ አካውንቱን እዚህ ጋር ይቀይራል ማለት ነው። እነዚህ ኦሬዲ ቻርት ኦፍ አካውንት ላይ የተመዘገቡ የመስሪያ ቤቱ ባንኮች ናቸው። ባንክ ቁጥሮች ናቸው። አሁን ለምሳሌ ከሲንቀ ባንክ ከሆነ ሲንቀ ባንክ ላይ ያደርግና እዛው አናላይሲሱን ይጨርሳል ማለት ነው። ልክ እሱ አናላይሲሱን እንደጨረሰ እዚህ ጋር ለፔመንት አፕሩቫል ይሆናል። አለቃ የፋይናንስ አለቃ ወይም ኃላፊነት የተሰጠው ሰው ፔመንቱን ምን ያደርጋል? አፕሩቭ ያደርጋል። ለምሳሌ በዚህ ኬዝ አሰገደች በእኛ ኬዝ አሁን አሰገደች የምትባለው ስታፍ አንድ አፕሩቨር ናት። ፔመንት ሪኩዌስት ሊስቱ ስትገባ ቡሎ ለጋሳ ሪኩዌስት ያደረገው 120 ሺህ ብር አለ። የአናሊስቱ ኦሬዲ አናላይዝ አድርጎታል። ከሲንቀ ባንክ ክሬዲት ይደረግና ከሲንቀ ባንክ ተቀንሶ ቡሎ ላይ ዴቢት ይደረጋል ማለት ነው። አሁን ከዚህ በኋላ እዚህ የኛ ሲስተማችን ውስጥ ቡሎ ላይ 120 ሺህ ብር ይኖራል ማለት ነው። ስለዚህ እሷ እንታይና ኦኬ ተስማምቻለሁ ብላ አፕሩቭ ታደርጋለች ማለት ነው። ፔመንቱን አለቃዋ እንደመፈረም ማለት ነው አፕሩቭ አድርጋ ሲግኔቸር ታስቀምጣለች። ከዛ
ማንኛውም ፐርሚሽን ያለው ሰው ወዴት ይሄዳል? ተመልሶ ከፈለገ የሂሳብ ባለሙያውም ፔመንቱን ቡክ ማድረግ ይችላል፣ እሷም ማድረግ ትችላለች። እነሱ እንደሚጠቀሙት ሰው አሳይን የተደረገለት ፐርሚሽን የተሰጠው ሰራተኛ ፔመንቱን ቡክ ያደርጋል ማለት ነው። ፔመንት ቡክ ስናደርግ በሁለት አይነት መንገድ ነው። ለሰውየው ይሄን 120 ሺህ ብር ወይ በባንክ እንከፍለዋለን፣ ካልሆነ ደግሞ በቼክ መስጠት እንችላለን ማለት ነው። ስለዚህ እስቲ በቼክ እናርግ። በቼክ የምናረግ ከሆነ ቼክ ፔመንትን ስንመርጥ ቼክ ነምበር አስገባ ይላል። የቼኩን ቁጥር እኛ የቆረጥንለትን የቼክ ቁጥር እዚህ ጋር አስገባ ይለናል። የቼክ ቁጥሩን እናስገባና ቡክ እናደርጋለን። ቡክ በምናደርግ ሰዓት እዚህ ጋር ቡክድ ብለን ሳሚት በምንልበት ሰዓት የግድ የቼኩን አታችመንት ይፈልጋል ማለት ነው። የቼኩን ፎቶ አታችመንት ይፈልጋል። ስለዚህ ቼኩን ፎቶ እናነሳና እዚህ ጋር ምን እናደርጋለን? አታች እናደርጋለን ማለት ነው። ለምሳሌ እቺ የ120 ሺህ ብር ቼኳት ይሁን ሳሚት እናደርጋለን ለቡሎ ፔመንቱ ምን ሆኗል ማለት ነው? ቡክ ሆነ ማለት ነው። በዚህ ቼክ ፔመንት ቮቸር፣ በዚህ ቮቸር ነምበር፣ በዚህ ሪፈረንስ ነምበር ፔመንት ሪኩዌስት በዚህ ቀን ለማን ለቡሎ 120 ሺህ ብር ተከፈለ ማለት ነው። ከማን ከሲንቃ ባንክ ተቀንሶ ለሱ ተከፈለ። ከዚህ በኋላ ቡሎ ምን ሆነ? የ120 ሺህ ብር በ12 ወር የሚከፈል የረጅም ጊዜ ባለ ኢዳ ሆነ ማለት ነው። ይሄ ፔመንት በዚህ መልኩ ያልቃል። ከዚህ በኋላ ፋይናላይዝ እናረግና ክሎዝ እናረጋለን ማለት ነው። ፋይናላይዝ ስናረግ እዚህ ጋር የሰውየው የወሰደበትን አታች አድርገን ክሎዝ ፔመንት እንላለን። ይሄ ፋይናል ኦዲተሩ ክሎዝ ያደርገዋል። በዚህ መልኩ የረጅም ጊዜ ብድር ይበደራል። አሁን የረጅም ጊዜ ብድር ያለባቸውን ሰዎች ማየት ከፈለግን ከዚህ ቪዲዮ በተጨማሪ ብዙ ጊዜ እንደዚህ አይነት ፕሮሰሶችን የፔመንት ፕሮሰሶችን ልታዩት ትችላላችሁ ሌላ ቱቶሪያል ላይ ከኔ በተሻለ። እኔ ግን ለፔሮል ፐርፐዝ ኢዳ ያለባቸው ሰዎች እንዴት ነው ወደ ፔሮል የሚመጣው የሚለውን ለማየት ነው እዚህ ጋር የመጣነው። ለምሳሌ አሁን የተበደረው ሰውዬ ማን ነው? ቡሎ የሚባለው ስታፍ ነው። እዚህ ጋር እንመጣና የጀነራል ሌጀሩ አሴት ውስጥ ያለ ስታፍ ደብተርስ ሎንግ ተርም ሎን የሚለው ነው። ሎንግ ተርም ሎን እንላለን። ከዛ እዚህ ጋር ስሙን የኤምፕሎይን ስም ወይም አይዲውን እንጽፋለን። ከዛ ጌት ስንል ቡሎ ባለ ስንት ኢዳ ነው? ባለ 120 ሺህ ብር ኢዳ ነው። እኛውን በ12 ወር ከፍላለሁ ብሎ የተበደረው ኢዳ አለበት ማለት ነው። በዚህ መልኩ የረጅም ጊዜ ብድር ባለ ኢዳ እናደርጋለን። አሁን በኋላ ፔሮል ፕሮሰስ ስናደርግ ምን ያህል እንደምቀንስ ሜንቴናንሱ ጋር እናይና ከዛ ከፔሮሉ ይቀንሳል አይቀንስም የሚለውን ቼክ የምናደርግ ይሆናል። የሎንግ ተርም ሎን ብድር አወሳሰድ የሎንግም የሾርትም ይሄን ይመስላል። አመሰግናለሁ።